አሳዛኝ ነገር ተፈጠረ። አሹ ሞቶ ተገኘ። ዳይመንድና ሮማን ያዩትን ነገር ማመን አቃታቸው። ሮማን በጣም ድንግጣ ፌንት ነቀለች። አሹ እንዴት ማን የገደለው? እንዴት ሞተ? ማን ነው እንደዚህ ያደረገው? ብላ ኡኡታዋን አቀለጠችው። ዳይመንድ በድንጋጤ አይኑ ፈጦ ቀረ። ማነው ወንድሜን እንደዚህ ሊያደርገው የቻለው? ምክንያቱም ደግሞ ሮማን ስትነግረው አሹ ጠፍቷል፣ እቤትም ሂጄ ነበር አጣሁት በምትለው ሰዓት ምን ሆነሽ ነው? ትልቁ ሰውዬ ምን ይሆናል ብለሽ ነው እንደዚህ የምትጨነቂለት? ወይ ደብሮት ብቻውን ቁጭ ብሎ ንፋስ እየተቀበለ ይሆናል ብሏትም ነበር። ነገር ግን አሹ ወድቆ ሲያገኙት፣ ሞቶ ሲያገኙት በጣም ነው ሁለቶችም የተደናገጡት። አሹን ያስገደለው ሰው ማን ነው? ቲና ናት። ቲና እቤት ውስጥ የለችም፣ ጠፍታለች። ከሆስፒታልም ወደ ቤት አልተመለሰችም ነበረ። ምክንያቱም ደግሞ አሹ ጥበቃ ስለሆነ ቲናን በመጣችና በወጣች ቁጥር እያሰቃያት ነበረ። ምን ፈልገሽ ነው የመጣሽው? ለምን የመጣሽው? አትገቢም አትወጭም እያለ ስለሚቆጣጠራት ያንን ቂም ይዛበት ስለነበረ ቲና አሹን አስገድለው ጠፍታለች፣ የለችም። ዳይመንድ እና እንግዲህ ሮማን በጣም ነው የደነገጡት። ያልጠበቁት ነገር ነው እየተፈጠረባቸው። አዴይም እንግዲህ ከቤት ተባራለች። አዴይ ባልሰራችው ስራ እሷም ደግሞ ተናግራ ማሳመን ስለማትችል ዝም በማለቷ እሷ ናት ያደረገችው በመባል እንግዲህ ከቤት እንድትባረር ተደርጋለች። አዴይ በጣም ታናድዳለች። ምክንያቱም ደግሞ ተናግራ ያኔ እውነቱን ከመናገር ይልቅ ዝምታን ትመርጣለች። እንግዲህ አንድ ሰው ደግሞ ሲናገራችሁ ዝም ታላችሁ ያደረጋችሁት ይመስላችኋል። እንግዲህ ቤዛ የፍቅርን እናት እንግዲህ እየተጫወተችባት ትገኛለች። የፍቅር እናት ቤዛን አምናታለች። አምናትም እንግዲህ ወደ ቤቷ እንድትመለስ አድርጋታለች። ይሁንና ወደ ቤት በምትመለስበት ሰዓት ግን ፍቅር ጸጉሯን ይዛ ስትጎትታት ነበር። ተመልሰሽ ምን ልታደርጊ መጣሽ ስትላት ፍቅርም የቤዛን ጸጉር ቤዛም ደግሞ የፍቅርን ጸጉር ተያይዘው ነበር። እንግዲህ የፍቅር እናት የደረሰችባቸው ምን እያደረጋችሁ ነው? ምን እየሆናችሁ ነው ስትላቸው እንግዲህ አታይም ወይ እናቴ? ለምንድን ነው አንቺ እኔን ለምንድን ማታምኚኝ? ቤዛ ውሸቷን ነው፣ እየዋሸችሽ ነው። እሷን አትመኛት እባክሽ። ልጅሽን ለምን አታምኒም? እኔ የምልሽን ነገር አታምኒም ወይ? እኛን ሊገሉን የነበሩት እኮ ቤዛና አዴይ ተመካክረው ነው በማለት እንግዲህ እንደዛ ትላታለች ለፍቅር እናት። ፍቅር ለእናቷ ማለት ነው። ነገር ግን የፍቅር እናት ቤዛን አምና ጭራሽ ደግሞ ለአዴይ ናት ይሄን ነገር ያደረገችው። እንዴ ልጅ ተንከባክቤት እንዴ ልጅ ቤት እንድትቀመጥ ባደርኳት እንዴት እንደዚህ ታደርጋለች ብላ እንግዲህ ከውጭ ስትመጣ አዴይን በጥፊ ትላታለች። አዴይም በጥፊስ በምትልባት ሰዓት እንግዲህ ዴ በጣም ነበር የተናደደው። እታለም እንዴት እንደዚህ ታደርጊያለሽ? አዴይ ምንም የምታውቀው ነገር የለም። እንዲያውም ጎንበስ ብላ የእናንተን ቤት ስላጸዳች ነው ወይ ንቀሻት እንደዚህ የምትማቸው? ለማንኛቸውም አዴይ እዚህ ቤት ከሌለች እኔም እወጣላችኋለሁ ብሎ እንግዲህ ለመውጣት ተገዷል። አዴይን ግን እባክህ አሁን መውጣት የለብህም፣ አንተ መረጋጋት አለብህ። እኔ እልል ቤት እሆናለሁኝ። መውጣት ከፈለክም ለእኔ ብለህ ሳይሆን በራስ ፈቃድ ትወጣለህ ትለዋለች። እሱም ታዲያ አብሯት ሊወጣ የነበረውን እሺ በቃ አንቺ ካልሽኝ እስኪ 2 ቀንና 3 ቀን አይቻቸው እወጣለሁኝ ብሏታል። አብረው ለመኖር ወስነው ነበር። ነገር ግን አዴይ ደግሞ ከጋብቻ በፊት አብረን መኖር አንችልም እያለችው ትገኛለች። ዴብም ደግሞ አዴይ በሌለችበት ቤት አንድ ቀን አላድርም እያለም ይገኛል ማለት ነው። ፍቅር ደግሞ እባክህ አብረን እንሆን፣ የኔን ፍቅር ተቀበልና አብረን እንሆን። አዴይ አንተ እንደምታስባት ሴት አይደለችም፣ ትጎዳሃለች፣ አንድ ቀን ታጠፋለች እያለች ስትመክረው ነበረ። ዴብም እባክሽ ከዛሬ ቀጥለሽ እንደዚህ አይነት ነገር እንዳታወሪኝ፣ እንደውም ቀለበት አስሬላታለሁ ከዚህ በኋላ አዴይ ማለት የኔ ሴት ናት፣ የኔ ሚስት ናት ብሎ እውነታውን እንድትቀበል አድርጓታል። ፍቅር ግን አርፋ የምትቀመጥ ሰው አይደለችም። የመርዞ ይቅርና ጭራሽ ደግሞ አሻንጉሊት ሰርቃብኛለች አክስቴ ላከችልኝ። አክስቴ ለወንድሟ ልኮላት ማለት ነው። እንግዲህ ባርኬ ማለት ነው ለባርኮት ልካለት፣ ባርኮት ማምጥቶ የሰጠኝ አሻንጉሊት ጠፍቶብኛል በማለት አዴይም እንግዲህ ዴብ የሰጣት አሻንጉሊት ስለነበረች ከቤት ስትወጣ ይዛው ትመጣለች። ያኔ እንግዲህ ይዛ ስትመጣ
የፍቅር እናትም ይህ አሻንጉሊት የማን ነው ብላ ጠይቃታለች። አዴም የኔ ነው ትላታለች። ፍቅርም አይደለም የምንድን ነው ያንቺ አሻንጉሊት የኔ ነው በምትላት ሰዓት የፍቅር እናትም አዎ ፍቅር ከዚህ በፊት ስትነግረኝ ነበር ስለ አሻንጉሊቱ ስለዚህ ስጫት ትላታለች። አዴም በጣም በመናደድ አልሰጥም ይሄ የኔ አሻንጉሊት ነው በማለት ጥላቸው ወጥታለች ማለት ነው። ዴቭ ነገራት እንጂ የኔ አይደለችም እንዴ ስትል ፍቅርም አይደለም ይሄ ያንቺ አይደለም ያዴ ነው በማለት እንግዲህ ላዴ እንዲሆን ተደርጓል። ፍቅር ግን አስባበት ነበረ። ምክንያቱም አዴ ሌባ ናት ብላ ከእናቷ ጋር እንድትጣላላት ስለፈለገች ነው። የፍቅር ዋናው ምክንያት አዴ ከዛ ቤት ስትወጣ ዴቭ ከኔ ጋር ይሆናል የሚል ሀሳብ ስላላት ነው አዴን እንደዛ እያሰቃየቻት የምትገኘው። ነገር ግን አዴን ስላሰቃየቻት ዴቭ የሷ ይሆናል ማለት አይደለም። አንድ ሰው እንግዲህ የወደደውን ያፈቀረው ጋር ይሆናል እንጂ የማይወደው ሰው ጋር በግድ ሊሆን አይችልም። ፍቅር እያደረገች ያለችው በግዴታ ዴቭ ለእኔ ይሆናል ከኔ ጋር ይሆናል በማለት ስላሰበች ነበረ። ነገር ግን አይሳካላትም። በመጨረሻም ደረጃ እንግዲህ ያው የፍቅር ለእናቷ ቤዛ ናት ትመኛት። ቤዛ በጣም ውሸታም ናት። ከአዴ ጋር ተመካክረው ነው ያንን ነገር ያደረጉት ብላታለች። ነገር ግን የፍቅር እናት እንግዲህ ቤዛ ምን እንዲያስነካቻት አይታወቅም። የፍቅር እናት ቤዛ ልትጠራጠር ፈቃደኛ አይደለችም። ጭራሽ ለቤዛ ጠበቃ ቁማ አዴ አታይም እንዲህ ያንቺ ዘመዶች ናቸው እንደዚህ ያደረጓት በማለት እንግዲህ አዴን ነበር በጥፊ የመታቻት። ባልታሰበው ሁኔታ ቤዛ እንግዲህ ነገሮችን አዴ እንዲያተኩሩ አድርጋለች። ምክንያቱም ደግሞ ምንድን ነው እየተፈጠረ ያለው በምትል ሰዓት እንግዲህ ነገሮችን መድኃኒት ያደረገችው ቤዛ አዴ ናት። ነገር ግን ደግሞ የአዴ ጓደኞች ናቸው እነዚህ ልጆች እነ ዳይመንድ እና ደግሞ በቃ አዴ ምንም መሆን የለባትም ስለዚህ እኔ ነኝ ያደረኩ ብለሽ ተናገሪ ብለው እያሰቃዩኝ ያሉት ብላ ውሸቷን እንዲሁ ለፍቅር እናት ትናገራለች። የፍቅር እናትም አንተ ነህ እንዴ ዳይመንድ ማለት በማለት እንግዲህ አዎ እንዴት ነሽ በሚላት ሰዓት ሰላምታው ይቆይና ለምንድን እንደዚህ የምታሰቃያት ይላታል ትለዋለች። እንግዲህ ዳይመንድም እባክሽ ቆም ብለሽ አዳምጪ ብላት የፍቅር እናትም እኔ ነኝ እንዳንተን ቆም ብዬ የማዳምጠው ብላ እንግዲህ የቤዛን እጅ እየጎተተች ወደ ቤቷ አስገብታታለች። ከዚህ በኋላ ፍቅርም ሆነ የፍቅር እናት ቤዛ ብትጎዳት አያገባንም። ምክንያቱም ደግሞ አውቆ የተኛ ቢቀሰቅሱት አይሰማም አለ። እሷ ክፉ ልጅ ናት እየተባለች እንግዲህ ጎትታ ወደ ቤቷ ታስገባች። ከዚህ በኋላ ምንም ብታረጋት የፍቅርን እናት እንግዲህ እኛ አናዝንላትም ማለት ነው። በእርግጥ አዴም አታሳዝንም። ለምን ብትሉ እውነቱን መጋፈጥ አለባት እንጂ መሸሽ የለባትም፣ ወደኋላ ማለት የለባትም። እኔ ያላደረኩም ብላ እውነቱን መናገር አለባት። ቆፍጠን ብላ መናገር አለባት እንጂ ዝም ብላ ልክ እንዲያደረገው ሰው በጣም ይቅርታ ትዬ ብላ ነው እንግዲህ የገባችው ወደ ክፍሏ ማለት ነው። እንደዛ መሆን የለበትም። ጭራሽ ይቅርታ ትጠይቃታለች። እንግዲህ እውነቱን ለምንድን ነው ያልተነገረው? ነገር ግን ዴቭ የአዴ ከዛ ቤት መውጣት ደስ ብሎታል። ምክንያቱም ደግሞ ሳይሳቀቅ አዴን እንዲያገኛት ይሆናል ማለት ነው። በነፃነት ያገኛታል፣ በነፃነት ይገናኛሉ፣ በነፃነት ይዝናናሉ። በፈለገው ሰዓት ሊሊ ቤት ሄዶ አዴን ያገኛታል። ለዚህ ለዴቭ ጥሩ ነው። ነገር ግን ደግሞ አዴ እሷ ሊሊ ቤት ብትሆን የምትፈልገውን ነገር አታደርግም። ትቀመጣለች፣ ለሆዷ ብቻ ትበላለች፣ ትጠጣለች። ከዛ የተረፈ እናቷንም ሆነ እህቷን ያው መርዳት አትችልም። ሊሊ ቤት ተቀምጣ ማለት ነው። ለማንኛቸውም እስኪ እንግዲህ አሹ ግን በጣም ነው ያሳዘነኝ። አሹ መሞት የለበትም። ምክንያቱ ደግሞ አሹ በጣም ጥሩ ልጅ ነው። የአዴ ጠበቃ፣ የዳይመንድ ጓደኛ ወንድም። ሩታ እንግዲህ ዘጥ እያለች እያናደደችን ትገኛለች ማለት ነው። ሩታ ናት እንግዲህ አሹ እንደዚህ እንዲሆን ዋና ምክንያቱ እሷ ናት። ምክንያቱም ደግሞ እሱን አዴ ተመካክረው ነው የመረዟቸው ብላ ስለተናገረች ነው አሹን ከዛ ቤት እንዲወጣ እየተደረገው እና ጭራሽ አዴ ናት እንዳይናገርባት አሳግተው ነው እያለች ለሮማንም ስትናገር ነበር። ሮማን ግን በጣም ነበር የተናደደችው። አዴን የት እንደዚህ ነገር አታደርግም ብትላታለች። ሩታ ግን ኧረ እባክሽ አንቺ አታውቂያትም፣ አዴ በጣም መጥፎ ሰው ናት ምናምን። አዴ ምንም ስታደርገው አይተናት አናውቅም። እንግዲህ ጥምድ አድርገዋታል ከሩታ ጀምሮ።
ሊሊና ባቡሬም እንግዲህ አሁን እየተዝናኑ ይገኛሉ ማለት ነው። እንግዲህ ሊሊ ባቡሬ ስለ ቤተሰቦቹ ጠይቀው ነበር። ነገር ግን ስለ ቤተሰቦቹ ስትጠይቀው በጣም ነበር የከፋው። እናቱ እንዲያበደች እና ያው ዘጠኝ አዳሪ ሆና እንዲያሳደገችው እንዲያስተማራቸው ነው የተናገረው። አሁን ግን አብዳለች። አባቱ እንደማያውቀው ነው የተናገረው እና ባቡሬ በጣም ያሳዝናል። ቢሆንም ግን ያው ሊሊን የመሰለች አግኝቷል። ያው ወደፊት ደግሞ እንግዲህ ተፋቅረው ባልና ሚስት ሆነው እንደሚቀጥሉ ተስፋ አለን። ምክንያቱም ኤላ የለም አይመጣም፣ ከዚህ በኋላ ራሱ አይመጣም። በነገራችን ላይ ያው እንግዲህ አንዳንድ ጊዜ ስልክ ቢደዋወሉ ያለበትን ሁኔታ ብናቅ ጥሩ ነበረ። እንግዲህ ኤላ ጠፍቷል፣ የለም። ፍትህ ላሹ እያላችሁ ኮመንት ላይ ማስቀመጣችሁን አትርሱ። ፍትህ ላሹ ምንም በማያውቀው ነገር መጎዳት የለበትም። ለእናቱ መኖር አለበት። ሰርቶ ተለውጦ እናቱን ማሳከም እና ከእናቱ ጋር ደስተኛ ሆኖ ሚስቱን አግብቶ በቃ ጥሩ ህይወት እንዲኖር እንፈልጋለን ማለት ነው። አሹ እንዲሞት አንፈልግም። ፍትህ ላሹ። ለማንኛቸውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ላይክ እና ሼር እያደረጋችሁ አበረታቱን። ፍትህ ላሹ እያላችሁ መቆመታችሁን ግን እንዳትረሱ። መሞት የለበትም አሹ።